እንደወሰዱብኝ አይደለም ቆጥረው እና ከነ ልጅ ወሰዷት ልትል ነው? ታዲያስ ትቀልጃለሽ እንዴ? ያው ግን መጀመሪያ አንቺ ነው ወሰዱብኝ የምለው፣ ከዛ ግን ያው ልጅ ማለት አይቀርም። ግን ናሆሜ ልጅ ከወለደ ምሩና ናሆም በጣም ደስ የሚሉ የትዳር አጋሮች ነበሩ። ያኔ ወደፊትም እስኪቀጥል ነው። አሁን የመጨረሻው ምዕራፍ ስለሆነ ነበሩ እያልኩ ማወራው እና በጣም በብዙ ስቃይና ፈተና ውስጥ ነበረ የሚገኙት። ምሩ እንዳያችሁት እንግዲህ የታማሚ ናት፣ መውለድ እንደማችል እንደገና ነፍሰ ጡር ሆና ብዙ ነገሮችን አታለች። በጣም የወዳጅነታቸው በተለይ የምሩ እርጋታ ምናምን ሁሉም መተው በከሷ ጋር እንትን የሚሉት ነገር በጣም ነው የሚያስደስተኝ። እንደ አንድ ጓደኛ ደስ የሚል ቲም ነበራቸው ማለት ነው። እንቀጥላለን። በኋላ ጣፍ እናበራለን። ግድ ነው። እዚህ ላደረሰን ፈጣሪ ማመስገን አለብን። እንሂድ በቃ። እውነት ነው። ጀመራት ደግሞ ጌትና የተርግ ትላለች። ይህ ልታሰቃኝ ነው። ቀንሽ እኔ ምን አደረግኩኝ? እሱ እኮ ነው ሸተተኛለሁ። እናንተ ገና ባልተወለደ ልጅ ትከራከሩ ነው እንዴ? ይሄ ማለት ነው። በነገራችን ላይ ጋስ ይሄ የብዙ እንግዲህ እናቶች ባህሪ ነው። ወልደን ባናየውም ብዙ ነፍሰ ጡር እህቶቻችንና እናቶቻችንን በየጎረቤት እናያለንና አይደለም ካፋቸው ወጥቶ ቀርቶ ስንሰራ እንኳን አሁን እንደ አካባቢያችን አንድ ነፍሰ ጡር ሴት ካለች ኧረ እንዳይሸታት ቶሎ ስጧት፣ ኧረ ይሄን ነገር አቅምሷት ይባላል። ልጁ ላይ ሽታ እንዳያርፍበት ምናምን ይባላል እና ያንን ገጸ ባህሪ በደንብ ተጫውታለች ብዬ አስባለሁ። ምክንያቱም ደስ የሚል ድባብ አለው። እንግዲህ ሁላችንም እናት ለመሆን ያብቃን ከስደት መልስ ማለት ነው። እዚህ ጋር በጣም የተሰባሰቡበት ምክንያት እንግዲህ አይታችኋል። የነ ጽናትና ኪራን የክስ እንትን ለማስኬድ ነበረ ተሰባስበው ሀሳብ ሲያወጡ የነበረው። ምሩ ልክ ናት። እኛ ይኸውላችሁ ግን እኔን አምኖኝ እዛ ቤት የሚያስገቡኝ አይመስለኝም። ሄኖክ በስተመጨረሻ ከአንተ ውጭ እዛ ቤት ማናችንም መግባት አንችልም። እና ደግሞ የግድ ማዳን አለብን አይደለ? ይኸውልህ ሰውዬው በችሎ ሄኖክ በስተመጨረሻ ጥሩ ነገር አድርጓል። ግን በምን ምክንያት ምስክሮች በሙሉ ወደ እነሱ እንደተገለበጡ እንግዲህ ትንሽ ገልጸውታል ዳኞች ይመስለኛል። በገንዘብ ተደልለው ነው እና ሄኖክ ባህሪው ተቀይሮ ትንሽ ኪራ ሲያደርግለት የነበረው ነገር በማስታወሱ ዋጋ ከፍሏል። በስተመጨረሻም ቢሆን ማለት ነው። ምክንያቱም የነበረበት ሁኔታ በጣም እሱን የመጣለ አካሄድ ነበረ። ሀና በዚህ አጋጣሚ በጣም ብዙ ዋጋ ከፍላለች። እውነት ለመናገር የማይነገር ዋጋ እንኳን አይደለም ለአንድ ባዳ ወይ ለእንደዚህ ላሰሪያችሁ ምናምን ቀርቶ ለማንም ለቤተሰባችሁ እንኳን በዚህ ልክ ተጋፍጦ ዋጋ የሚከፍል የለም። ብዙዎቻችን እናውቃለንና ዋጋ ከፍላለች በጣም ማለት ነው። ከተናደደ ቀጥታ ንዴቱን ይችላል። ግን ቃል የምገባልሽ ነገር መቼም ቢሆን በህይወትሽ ላለመምጣት እሞክራለሁ። ይቅር ብያለሁ። ግን ይቅር ያልኩት ጠባሳ ጠፍቶ አይደለም። በቃ ከቻልክ ደግሞ ሳንቾ ደግሞ እዚህ ጋር እንግዲህ ኒናን ይቅርታ ጠይቋል። እውነት ለማናገር በጣም በሱ ምክንያት ብዙ ዋጋ ከፍላለች። እንዳያችሁት እያለቀሰች ሴተኛ አዳሪነት በጣም ብዙ ነገሮችን በሱ ምክንያት ዋጋ ከፍላለች። በድጋሚ እዛ ህይወት ውስጥ ገብታ ነበረ። በስተመጨረሻ ግን ተጸጽተው ነው እዚህ ምዕራፍ ላይ ያበቃው። በቀጣይ ሲመጡ በስራ በጥሩ ለውጥ ሳስበው የሀብታም ማማ ላይ ደርሰው የሚመጡ ይመስለኛል። በምን ተአምር እንደሚመጡ አናውቅም። በምን መና ማለት ነው። እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ ካሳለፍከው ህይወትክ መማር አለብህ። በእድሜ እውነት እዚህ ጋር ማለት ነው። ምን ያክል አቶ በላይ ማለት ነው የተንኮልን ጥግ ከቤት ጋር ሆኖ ሲሰሩ እንደነበረ በደንብ ነው የሚያሳየው። አውቀው ነበር ይህንን እድል እንግዲህ አይታችኋል ሲያመቻቹ የነበረው ከእንትኖቹ ጋር ከአጋሮቹ ጋር ከስራ አጋሮቹ ጋር ሆኖ ምንድን ነው የሚባሉት እነዚህ ከሚጠብቁ ከጋርዶቹ ጋር ሆኖ አውቆ ነው ሀናን ሄኖክ እንዲያስመልጣት ያደረጉት ማለት ነው። መጨረሻ
ይሄ መጨረሻችሁ ሊሆን ይችላል። እርግጠኛ ነኝ አቶ በላይ መቼም ከዚህ በኋላ አዲስ አበባ ውስጥ መቆየት አትፈልግም። ልክ ነው። አሁን እንግባ። ክቡር ዳኛ ፍርድ አወቀን አናስጠብቀው። እንግዲህ እንደምታዩት በየስልጣኑ ላይ የተቀመጡ ስግብግብ ባለስልጣናት አይጠፉም እና ዳኛ ጠበቃቸው ጥሩ ነበረ እሱ ማለት ነው። ነገር ግን ጠበቃው ተከራካሪም ቢሆን ጎበዝም ቢሆን ግን በዳኛው ምክንያት ውድቅ ሆኗል የነሱ ሀሳብ ማለት ነው። ምክንያቱም አቶ በላይ ዳኛውን በገንዘብ ገዝቶት ነበር። ለዛ ነው እዚህ ጋር በጣም በቃ ኮራ ብሎ ሲናገር የነበረው ማለት ነው። ከዛ እዚህ ጋር የጠበቃው ስሜት ቆይ ጠበቃ ችግር አለን? አረ ምንም ችግር የለም። አንድ ተከሳሽ በዚህ ልክ በራስ መተማመኑ እኮ ትንሽ አስገርሞኝ። አዎ ለነገሩ በላይ እንደዚህ ነው። ለማንኛውም በቃ እንግባኛ። እንግዲህ ባልታሰበ መልኩ ኪራ ተሸንፏል ማለት ነው። ዝካርተ ላይ ከነዚህ አንዱ ምረጥና ተነስተሽ ፍቅር የማይመስል ነገር አታውሪ። በቃ ነው ያልሄድን። ቆይ ምን ሆነሃል? ምንም እየገባኝ አይደለም። ሰኔን አይደል እንደ የምትፈልገው? ደግሞ ሽማግሌዎቹን መጥተው ነበር። እዚህ ጋር ደግሞ በጣም ደስ ያለኝ ነገር ቢኖር እቺ ልጅ የጆከር እህት በመሆኗ በጣም ነው ደስ ያለኝ። መጨረሻ ላይ ከመጀመሪያው ጀምሮ ያው ስትመጣ እህት ሆናለች እያልን እየገመትን ነበረ። ያው ብዙዎቻችን ደግሞ አዲስ ሰው ሲመጣ ችግር ስላለብን ሀሳብ መስጠት እንወዳለን። ግን ደግሞ እህቱ እንደምትሆን ገምቼ ነበረ። በዛ መልኩ ሄዶ እህቱ ሆና ስላገኛት በጣም ደስ ብሎኛል። ግን ትዳሩ አደጋ ላይ ሆኖ ትዳሩ ፈርሶ ነው ያበቃው። በቀጣይ ሲመጡ ትዳሩ ነገር ያላበረድኩ እባክህ ተነስ ሄዶ እንደምን እባክህ ቢያንስ እንኳን ተቀመጥ። እመለሳለሁ አልክሽ እኮ ምሩ ሰኒ ምንም ነገር እንዳትሆንሽ አደራ። ኪያ አንቺም ጠብቂያት። እንዴ ወንድሜ የምን ስንብት ነው? ልትሄድ ነው? ኪያ ስንብት አይደለም፣ እያለቀሳችሁ ስለሆነ ነው ይሄንን ያልኩት። እዚህ ደግሞ በጣም የሚያሳዝነው ነገር እንግዲህ ሁልጊዜ ኪራ ችኩልነት አለበት። ከመጀመሪያው እንኳን አለም እንደዚህ አይነት ነገርን አግኝቶ በጣም ችኩል ነው። ሲበዛ ለብዙ ነገሮች ይቸኩላል። ቸኩሎ ነገሮች ይበላሹበታል። እንደገና ደግሞ እዚህም አሁን ጽናት እያለቀሰች ነው። ተው አትሄድ እያለችው ሚስትና እናት በነገራችን ላይ ለሚሆነው ነገር ይታያታልና አትሄድ እያለችው በንዴት ተነሳስቶ አቶ በላይ ድረስ ባለበት ድረስ ቀድሞ ቤቱ ሄዷል ማለት ነው። ሄዶ የተፈጠረውን ነገር አይታችኋል። በሚያሳዝን ሁኔታ አቶ በላይ ቀድሞ ተገሎ ነው የደረሰው። በእርግጠኝነት የገደለችው ደግሞ ቤቲ ነው የምትሆነው። ምክንያቱም ሽጉጥ ይዛ መጨረሻ ላይ ኪራ ላይ እኔ ግን ሳስበው ኪራ ላይ እየተኮሰች አይመስለኝም። እችን ነገር እንድትይዟት እና ቀጣይ ሲመጣ ራስ አምሪ ምን አይነት ጀግና ነሽ አንቺማ ዳይሬክተር መሆን ይገባሻል እንደምትሉኝ አልጠራጠርም። ስለዚህ ችግሩ የገደለችው በላይን ሳስበው እራሷ ናት። ከፖሊሶች በማምለጡ ደስተኛ ነኝ፣ ግን አሻራ እንዳይገኝበት እፈራለሁ። ምክንያቱም ነካቶታል። እሷ ሳትጠነቀቅ ዝም ብላ ገላው ሆነ ሄደችው። የሽጉጥ እንትኖት ወጥቶ ተመርምሮ ዲኤንኤ ምናምን ገና አይታወቅም ምን ሊፈጠር እንደሚችል። እንግዲህ በቀጣይ በጉጉት የምንጠብቀው ነገር ነው። ሲቀጥል ደግሞ ጆከርም ከማን ነበር ስሙ ከጓደኛው ተልኮል ነው ተብሎ እንግዲህ እሱም ተወክቷል ይመስለኛል። በጩቤ ጨለማ ላይ ስለነበረ ብዙ አይለይም። በጣም ነው ያዘንኩት። ምንም ነገር እሱ ምንም መሆን የለበትም። ሞት በሞት ጽናት ላይ በነገራችን ላይ ሞት ይበዛል። ምክንያቱም የኪራን እናትና አባት ነው ገና ከመጀመሩ የገደለው ማለት ነው። እና ሞት ይበዛል። አሁንም ግን ከነዚህ መካከል አንድ ሰው ሞቶ ሊሆን ይችላል። ግን እኔ ማንም ባይሞት ባይ ነኝ። ምክንያቱም ኪራ መሞት የለበትም። የድራማው ድምቀት ነው። እንደገና ጆከርም በፍጹም እኛ ከእንትና ጋር ታርቀው በስነስርዓት ይመጣሉ ብለን ስናስብ ጭራሽ መሞት አለበት ብዬ አላስብም። ስለዚህ ይሄ ነገር ይስተካከልና ይምጡ፣ ታድሶ እንዲመጡ ነው። በተአምር ተርፈው ማለት ነው። በተአምር ተርፈው የምንፈልገው እዚህ ጋር ማለት ነው። ማን የቀደመኝ አይደለም አይኪራ እጅ ስጥ፣ እጅ ወደ ላይ ቁም ተብለሃል።
ነው ግራ ጋብቶ የነበረ። ውጪ ሲወጣ እንደገና የተያዘውን ለመስሎ የነበረ ኪራና እጅ ስጥ እጅ ወደ ላይ ሲባል ነበር። ውጪ ላይ ያሉትን ይመስለኛል እንግዲህ እንደዚህ አይነት መልእክት ሲሰጡ የነበረው ማለት ነው። አላውቅም ምን ሊሆን ይችላል እንግዲህ ይችላል ማለት ነው። እንግዲህ ሳይታሰብ ነው ሰውዬው የተቀደመው ማለት ነው። ጆከር ምስኪን እንደተናደደ እንደተደሰተ ትሰማኛለህ? ይሄ የስፒድ ስጦታ ነው። እሺ ስሙ ጠፍቶ ነበር። በጣም ነው የሚያሳዝነው። ወጉት ይድናል አይድንም አናውቅም። ታሞ ብቻ በጣም ነው የሚጨንቀው። ለማንኛውም ግን በጣም ይጨንቃል። ግን በዚህ ድራማ ላይ በጣም ደስተኛ ነበርኩ። እውነት ለመናገር ብዙ ፉክክር ያለባቸው አንዱ እንትን የሚልበት ድራማ ነበረ። ከልብ እናመሰግናለን። በቀጣይ ክፍል እስከምትመጡ በጉጉት እንጠብቃለን። ሀሳብ አስተያየታችሁን፣ ግምታችሁን ማስቀመጥ ትችላላችሁ። ወዳችኋል። የነበረ ምስል ነበር። መልካም ጊዜ። ቻው ቻው።